ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ስለ ምክክር ኮሚሽኑ አንዳንድ ሀሳቦችን እንነጋገራለን። ያው የብሔራዊ ምክክር ኮሚሽን የሚባል ከተቋቋመ አንድ 4 ዓመት ተኩል ይሆነዋል አድማጮቻችን፣ ተመልካቾቻችን እና ይሄ ኮሚሽን ተቋቁሞ እንግዲህ ምን ሰራ የሚለውን እንግዲህ ከፍሬው ማየት ትችላላችሁ። በ3 ዓመት ውስጥ ኮሚሽኑ ስራውን ጨርሶ ማጠናቀቅ ነበረበት። ነገር ግን በ3 ዓመት ውስጥ ኮሚሽኑ ስራውን አላጠናቀቀም። ከዛ እንደገና ለ1 ዓመት ተጨመረለት፣ 4 ዓመት ሆነ። እንደገና ደግሞ ለ6 ወር ለ8 ወር ደግሞ እንደገና ተጨመረለት። 3 ጊዜ በፓርላማ ተጨማሪ ጊዜ ያስፈልገኛል ብሎ ኮሚሽኑ 3 ጊዜ በፓርላማ ተጨማሪ ጊዜ ያስፈልገኛል ብሎ 3 ጊዜ መጀመሪያ ለ3 ዓመት፣ ከዛ እንደገና ለሁለተኛ ጊዜ ተራዘመለት፣ ከዛ ሶስተኛ ጊዜ እና 4 ዓመት ከ5 ወር ሆኖ ማለት ነው። በዚህ ውስጥ እንግዲህ እስካሁን ስራውን አልጀመረም። እስካሁን አድርግ ነበር ብሎ የሚለው ኮሚሽኑ ምንድነው አጀንዳ የማሰባሰብ ስራ ነበር እስካሁን ሲሰራ የነበረው። በቃ ኢትዮጵያውያንን ሁሉ አነጋገርኩ ብሏል እና ኢትዮጵያውያን በሙሉ አነጋግሬ አጀንዳ የማሰባሰብ ስራ አጀንዳዎችን የማሰባሰብ ስራ ሰርቼ ጨርሻለሁ ነው የሚለው እንግዲህ። እና አሁን አጀንዳ የማሰባሰብ ስራ አልቆ ያው ምርጫው ከተደረገ ከአንድ ወር በኋላ ምክክር እንደሚጀመር ነው እንግዲህ። አሁን የምክክር ኮሚሽኑ ፕሮፌሰር መስፍን አራያ ያሉበት የምክክር ኮሚሽኑ እየተናገረ ያለው እና ኢትዮጵያውያን በሙሉ አነጋግረናል፣ ኢትዮጵያ እየመከረች ነው በሚል ሞቶ ኢትዮጵያ እየመከረች ነው በሚል መፈክር ዲያስፖራውንም አነጋገርን ብለዋል። በሁሉም አካባቢዎች ያሉትን ማህበረሰባትን አነጋግረን ብየዋል እና ከሁሉም ማህበረሰባት የሚነሱ ጥያቄዎችን በሙሉ ሰብስበናል ብለዋል። ከዛ ያንን ሁሉ አጠራቅመን አሁን በነዛ ጉዳዮች ላይ እንመካከራለን፣ ምክክር እንጀምራለን ብለው ነው እንግዲህ እየተናገሩ ያሉት እና ይሄ በነገራችን ላይ አድማጮቻችን አንደኛ ምንድነው አጀንዳዎቹ ምንድናቸው የሚሉት አንደኛ እስካሁን አልተዘረዘሩም። የምክክር ኮሚሽኑ ሀገራዊ ምክክር ጉባኤ ምርጫው እንደተጠናቀቀ እንደሚጀመር ገልጸዋል። ያንን ከገለጹ በኋላ ግን ምንድነው አጀንዳዎቹ ምንድናቸው የሚሉት ነገር እስካሁን አልተጠናቀቀም እና ይሄንን ሂደት በተመለከተ ያው በስፋት የምናየው ይሆናል እና ያንን አስከትሎም እንደነ ኤርሚያስ ለገሰ ያሉ ሰዎች የሀገራዊ ምክክሩ በጣም ውጤት እንደሚያመጣ፣ ጥሩ ነገር ሊያመጣ እንደሚችል፣ ኢትዮጵያን አዎንታዊ በሆነ መንገድ የኢትዮጵያን ችግር በውይይት በምክክር ፈቶ ኢትዮጵያውያንን አስማምቶ ኢትዮጵያውያንን አስታርቆ ሁሉንም ዊን ያደረገ ሁሉንም አሸናፊ ያደረገ ስርዓት እንዲዘረጋ ያደርጋል የሚል በምክክር ኮሚሽኑ ላይ ኢትዮጵያውያን ሙሉ ለሙሉ ተስፋ እንዲያደርጉ አክቲቪስት አቤ ቶክቻው ኤርሚያስ ለገሰ ግፊት እያደረጉ እና በምክክር ኮሚሽኑ ላይ ተስፋ እንድናደርግ ኢትዮጵያውያን በምክክር ኮሚሽኑ ላይ ተስፋ እንዲያደርጉ እየተማጸኑ እና ያንን በተመለከተ በዚህ ጉዳይ ላይ የምላችሁ ነገር ይኖረኛል። ያን ተከትሎ አድማጮቻችን፣ ተመልካቾቻችን ወደ ዝርዝር ኤርሚያስ ለገሰ የተናገረውንም እንደዚሁም ሌሎች ከምርጫ ኮሚሽኑ ጋር በተገናኘ በኮሚሽኑ ዙሪያ ደግሞ ይሄ አሁን ያለው የብሔር ፖለቲካ የሚሉት የክልል የዘር ፖለቲካ የሚቀየርበት ሁኔታ አለ ወይ በሚለው ዙሪያ ላይ በጣም ብዙዎችን ውስጡን እያነጋገረ ያለን ጉዳይ ይዤ እመጣለሁ። በዛ ጉዳይ ላይ በጣም ጠቃሚ የሆነ በጣም አንዳንድ ነገሮችን ገላጭ የሆኑ መረጃዎችን አቀበላችኋለሁ። ተቆዩኝ። ከዛ በፊት ግን ወደ አንድ ስለ መረጃ ቴሌቪዥን አንዳንድ ነገሮችን እነግራችኋለሁ። የመረጃ ቴሌቪዥን በቀናት ውስጥ የአየር ስርጭቱን ይጀምራል። በአየር በ10 ሚሊዮኖች ስርጭቱን ይጀምራል ማለት ነው እና የመረጃ ቴሌቪዥን ለተወሰነ ጊዜ ለ2-3 ወር ስርጭቱ ከአየር ላይ ወርዶ ነበረ። ከአየር ላይ የወረደበትን ምክንያት ደግሞ የራሱ የሆነ ምክንያት አለው እና ስርጭቱ በሚጀምርበት ጊዜ ምክንያቶቹን ለምን ወርዶ እንደነበረ 1 2 3 ብሎ የመረጃ ቴሌቪዥን በዚህ ጉዳይ ላይ ማብራሪያ ይሰጥበታል።
እኔም አንዱ የመረጃ ቴሌቪዥን ውስጥም ደግሞ እንደ ፈቃደኝነት የምሰራም እንደመሆኔ በዚህ ጉዳይ ላይ በእርግጠኝነት የምነግራችሁ በግልጽ መረጃ ቴሌቪዥን የወረደበት ምክንያት ቫሊድ የሆነ ምክንያት እንደነበረ ለአድማጮችም ለተከታዮችም እናቀርባለን ማለት ነው። ብዙዎች በመረጃ ቴሌቪዥን ከአየር ላይ በመውረዱ አንዳንዶች በጣም የተናደዳችሁ ወገኖች እንደነበራችሁ አውቃለሁ። የተቆጣችሁ ወገኖች እንደነበራችሁ አውቃለሁ። እኔንም ራሱ ከመረጃ ቴሌቪዥን ጋር ባለኝ ግንኙነት ለእኔም ራሱ ብዙ ያላችሁኝ ሰዎች እንዳላችሁ አውቃለሁ። በኢሜይል፣ በቴክስት፣ በኢንቦክስ፣ በሶሻል ሚዲያ ኢንቦክስ፣ በዋትሳፕ፣ በቴሌግራም የፋኖ አመራሮች የአፋብን የፖሊት ቢሮ አመራሮች ሁሉ ሳይቀሩ ሬጉላር መደበኛ መካከለኛ አመራሮች ሁሉ ሳይቀሩ ታች ያሉት መደበኛ የፋኖ ሰራዊት አባላትም ሳይቀሩ እንደዚሁም ደግሞ ህዝብ ከጎንደር ከጎጃም ከወሎ ከአማራ ክልል ብቻ ሳይሆን ከድሬዳዋ ከአርባ ምንጭ ከሐዋሳ ጥያቄዎች ያቀረባችሁልኝ አቶ ግርማ መቼ ነው መረጃ ቴሌቪዥን የሚጀምረው? ለምንድን ነው መረጃ ቴሌቪዥን የቆመው? እያላችሁ ብዙ ጨቀጨቃችሁ ሰዎች እንዳላችሁ አውቃለሁና ለእናንተ ሁሉ እንኳን ደስ አላችሁ ማለት ፈልጋለሁ። መረጃ ቴሌቪዥን ወደ አየር ይመለሳል እና መረጃ ቴሌቪዥን ወደ አየር በሚመለስበት ጊዜ ወገኖች እንግዲህ እንደምታውቁት ይሄ ተቋም ወደ አየር ሲወጣ ወጪ ያለው እና ይሄንን ወጪ የመረጃ ቴሌቪዥን ወጪ በጣም ጥቂት ኢትዮጵያውያን ናቸው እንግዲህ ተሸክመው ተቋሙን ለ8 ዓመት ያቆዩት እና ይሄ ተቋም ያለ ህዝብ ድጋፍ በቀጣይነት ሊቀጥል አይችልም እና የግዴታ አሁን የተወሰኑ ሰዎች በርደኑን ትከሻውን ተሸክመው ለሳተላይት የሚያስፈልገውን ወጪ ሸፍነው ይሄው እንደገና ተመልሶ በአየር ላይ እንዲወጣ አድርገዋል። ነገር ግን ወገኖቼ በቀጣይነት ተቋሙ የህዝብ ተቋም የህዝብ ጆሮ የህዝብ ኃይል ሆኖ እንዲያገለግል የምንፈልግ ከሆነ በተለይም ደግሞ መረጃ ትልቅ ኃይል እንደሆነ መረጃ አስፈላጊ እንደሆነ ምንረዳ የመረጃ ቴሌቪዥን እስከነ ድክመቱም ደግሞ ምን ያህል ለትግሉ ላለፉት 8 ዓመታት ያደረገውና ያበረከተው አስተዋጽኦ እንዴት ግዙፍ እንደነበረ የምናውቅ ሰዎች አሁንም ከመረጃ ቴሌቪዥን ጎን እንድትቆሙ እንድንቆም በዚህ አጋጣሚ በአክብሮት አቀርባለሁ። የዋሜራ ሚዲያ ተከታታዮች በዚህ ፕሮግራም የምትደሰቱ ይሄን በዚህ ፕሮግራም መረጃዎች እናገኛለን እና ይሄ ደግሞ ፕሮግራም በዩቲዩብ ኦንላይን እኛ ተከታትለን ተጠቅመንበታል የምትሉ ወገኖች ካላችሁ በሚሊዮኖች የሚቆጠሩ ሀገራችን ውስጥ ያሉ ኢትዮጵያውያን የኦንላይን አክሰስ የሌላቸው ይሄንን የዋሜራ ሚዲያም ደግሞ በቀጥታ በስርጭት እንዲሰሙ የምትፈልጉ ነው የዋሜራ ሚዲያ አድናቂዎችም በዚህ አጋጣሚ ከመረጃ ቴሌቪዥን ጎን እንድትቆሙና የመረጃ ቴሌቪዥን ሰብስክራይበር እንድትሆኑ በዚህ አጋጣሚ ጠይቃለሁ። አሜሪካን ሀገር የምትኖሩ ወገኖች $100 በወር የምታዋጡ ኮንትሪቢዩት የምታደርጉ 100 ወገኖችን ብቻ ተመልከቱ። 100 ወገኖችን ብቻ እንግዲህ ከ2 ሚሊዮን ዲያስፖራ 100 የፋኖ ደጋፊ የኢትዮጵያ ወዳጆች በአማራው ማህበረሰብ ላይ የተፈጸመ ያለውን ስቃይና ሰቆቃ መቆም አለበት የምትሉ ለህዝብ ድምጽ እንሆናለን ለህዝብ ጆሮ እንሆናለን የምትሉ ሰዎች ለህዝብ እንዋጋታለን የምትሉ ምንል 100 ሰዎች ከተገኘን 100ችን $100 በወር ኮንትሪቢዩት ለማድረግ ፕሌጅ ብናደርግ ወገኖቼ የመረጃ ቴሌቪዥን የሳተላይት ወጪ ሙሉ ለሙሉ ይሸፈናል ማለት ነው። ስለዚህ 100 ሰዎችን ብቻ ነው የምፈልገው 100 ወገኖችን ብቻ ነው የምፈልገው እና ይሄ እነዚህ የ100 ወገኖች $100 የሚያዋጡ 100 ወገኖችን ካገኘን የመረጃ ቴሌቪዥን በቀጣይነት ለረጅም ጊዜ እንዲቀጥል ማድረግ እንችላለን። ስለዚህ እናንተ ይሄንን ፕሮግራም የምታዳምጡ መረጃ ቴሌቪዥን መደገፍ የምትፈልጉ ለትግሉ የምትቆረቆሩ ሁሉ ጆይን ለመረጃ ቲቪ ፕላቲኒየም ክለብ የሚባለውን በመጫን $100 በወር እንድታዋጡ በዚህ አጋጣሚ ጠይቃለሁኝ። አይ አቅሙ የለንም $100 የማዋጣት አቅሙ የለንም የምትሉ ደግሞ ካላችሁ እኔ በተለይ አሜሪካን ሀገርና አውሮፓ ያላችሁ እውነት ለመናገር ከሆነ ብዙዎቻችን $100 አያቀተንም ብዬ ነው የማምነው። ግን ያም ደግሞ ካልሆነ በወር $10 አስቡት። ይሄ ሚዲያ የፋኖ ሚዲያ ነው። በዋናነት 90% የፋኖን እንቅስቃሴ ለህዝብ የሚያስተዋውቅ ለፋኖ ድምጽ ሆኖ የሚሰራ ሚዲያ ነው። ስለዚህ ለፋኖ የምንቆረቆር ፋኖን እንደግፋለን የምንል ሰዎች እንደው እውነቴን ነው የምላችሁ 100 ሰዎች አሜሪካን ሀገር ውስጥ መጥፋት የለብንም። ስለዚህ ይሄንን በዚህ አጋጣሚ
ሰብስክራይብ እንድታደርጉ ጠይቃለሁ። ሌሎች ሚዲያዎች አሉ፣ ሌሎች ሳተላይት ቴሌቪዥኖች አሉ። ግን እነዚህ ሳተላይት ቴሌቪዥኖች እንደ መረጃ ቴሌቪዥን ፖፑላር አይደሉም። መረጃ ቴሌቪዥን ለ8 ዓመት ያገለገለ ስለሆነ የመረጃ ቴሌቪዥን ፍሪኩዌንሲ አብዛኛው ገጠር ያለው ገበሬው ወገናችን ለመረጃ ቴሌቪዥን ነው ዲሾቹ ቲዩን የሆኑት። ስለዚህ ሌሎች ብዙ የማይታወቁ ብዙ የማይሰሙ ሚዲያዎችን አሉ። ነገር ግን ብዙ ሰው አያዳምጣቸው። ብዙ ሰው የሚያዳምጠው ቴሌቪዥን የመረጃ ቴሌቪዥን ስለሆነ ይህንን ቴሌቪዥን እንዲደግፉ በዚህ አጋጣሚ ጥሪ አቀርባለሁ። ይህም ብዬ ወደ ኮሚሽኑ ልምጣ። ወደ ኮሚሽኑ ስመጣ ይሄ ኮሚሽኑን በተመለከተ እስቲ ኤርሚያስ ለገሰ የተናገረውን ላጋራችሁ። የኢትዮጵያ ስም ሊቀየር እንደሆነ የውስጥ መረጃ ደረሰን። የርዕስ ነው ባይዘዌ የተሰራ ርዕስ ነው። ከውስጥ የደረሰ መረጃ ተብሎ ነው የተጻፈው። ምንጭ ከውስጥ የደረሰ መረጃ ብዙ ነው። የኢትዮጵያ ስም ሊቀየር ነው፣ ተስማምተዋል። የኢትዮጵያ ስም ሊቀየር ሀገራዊ ምክክር ኮሚሽኑ በደረሰበት ጫና፣ ከብልጽግና በደረሰበት ጫና፣ ከጠቅላይ ሚኒስትሩ በደረሰበት ጫና ኢትዮጵያ የምትለውን ስያሜ ሊቀይራት ነው። አላያችሁ? ምን ዲያስፖራ አላያችሁ? ሚዲያ አላያችሁ? ተቆርጦ አላያችሁ? እንደው ሚዲያው ቢጠፋም ተቆርጦ አላያችሁ? የደረሰን የውስጥ መረጃ የኢትዮጵያ ሰንደቅ ዓላማ ቀለሙም ሊቀየር ነው። አራሚል እንትን ዝነኛው ሚልኬሳ ብቻ አይደለም ከኔ ጋር የነበሩ ሰዎች አሁን የካሜራ ላይ ምናምን የሚሏቸው ፍርድ ቤት ገተርናቸው የሚሏቸው ተመልከቱ። አሁን ልክ ምክክር ኮሚሽኑ አገራዊ ምክክሩ ወደ ምክክር ሊገባ ሲል ምን አይነት ስራ እየተሰራ እንደሆነ ተመልከቱ። አያችሁ፣ በማህበረሰብ ውስጥ ኤክስፔክቴሽኑ እንዳለ ይታወቃል። ዴድ ኦን አራይቫል አይደለም፣ ሲደርስ አልሞተም። ሞቶ አልደረሰም ወይ? ሊያመጣ የሚችለው ኢምፓክት ኃይለኛ እንደሆነ ገብቷቸዋል። ኦኬ፣ ኤርሚያስ ለገሰ ዋቅጅራ ነው ይሄን የሚናገረው እና ስለ ምክክር ኮሚሽኑ ይሄንን የሚናገረው ስለ ምክክር ኮሚሽኑ በህዝብ ዘንድ በምክክር ኮሚሽኑ ላይ ያለው ኤክስፔክቴሽን ትልቅ ነው ነው። ሁለተኛ ደግሞ የሚለው ነገር ምንድነው? ሊያመጣ የሚችለው ኢምፓክት ትልቅ ነው ነው ኤርሚያስ ለገሰ ይናገራል። እንግዲህ ይሄን የሚለው በምክክር ኮሚሽኑ ነው። ፕሮፌሰር መስፍን አርአያ በሚመሩት የምክክር ኮሚሽን ሊያመጣ የሚችለው ትልቅ ኢምፓክት እንዳለ፣ ብዙ ሰዎች በምክክር ኮሚሽኑ ላይ ተስፋ እንደጣሉ፣ ብዙ ሰው ምክክር ኮሚሽኑን እየጠበቀ እንደሆነ ነው። እንግዲህ ኤርሚያስ ለገሰ ስለ ምክክር ኮሚሽኑ በአዎንታዊነት ሮዚ በሆነ መንገድ፣ ሀሪፍ በሆነ መንገድ፣ ጥሩ በሆነ መንገድ ኤርሚያስ ለገሰ ያንን ያቀረበው እና በአንጻሩ ደግሞ የሚለው የምክክር ኮሚሽኑ ስኬት ያበሳጫቸው ሰዎች ብሎ ደግሞ እንደነ ሚደቅሳ ዶክተር ሚደቅሳ የሚባለው ኦነጋዊውን ነው። እኔ ዶክተር ሚደቅሳ የሚባል አሁን የለየለት ዘረኛ የለየለት አብይንም ከነጀዋርም ያልተለየ እንደውም የባሰ ሰው በቃ አብይን ስለተቃወመ በአንዳንድ የዲያስፖራ ሰዎች በአንዳንድ ሚዲያዎች እንደ ዳርሊንግ እንደ ትልቅ የሚቆጠር ሰው አለ። ልክ አሁን ኤርሚያስን ያኔ ከወያኔ ሲመጣ ሆይ ኤርሚያስ ብሎ እንደተቀበሉት እንደዚሁ ዶክተር ሚደቅሳ አሁን አብይን ስለሰደበ አብይ ይሄን አደረገ አብይ እንዲያደረገ ብሎ ያው ወሬዎችን ስለነገራቸው ብዙዎቹ ደግሞ በነገራችን ላይ ዶክተር ሚደቅሳ የሚናገራቸው ነገሮች ብዙዎቹ የፈጠራ ወሬዎች ናቸው። እኔ ከዚህ ጋር ከኤርሚያስ ጋር ለመስማማት ብያለሁ። ዶክተር ሚደቅሳ እንዲህ ሊሆን ነው እንዲህ ሊገባ ነው እንዲህ ሊወጣ ነው አብይ እንዲያረደ እንትና እንዲያለኝ እንትና እንዲገባኝ ብሎ የሚናገረው ነገር ብዙዎቹ የፈጠራ ወሬዎች ናቸው። የፈጠራ ወሬ እያወራ ያንን የፈጠራ ወሬ እየሰሙ እነ መሳይ መኮንን እነ ፋሲሌን ያለም ሌሎቹ የዶክተር ሚደቅሳን ሚደጋ የፈጠራ ወሬ እያወሩ ዜና አድርገው ያቀርባል። ወገኖቼ መታለል የለብንም።
ዶክተር ሚደቅሳን አክብሮ ለዶክተር ሚደቅሳ ንግግር ወይት ሰጥቶ ክብር ሰጥቶ ቦታ ሰጥቶ የሱን እየጠቀሰ የሚያወራ ሰው ነው በጣም ያሳዝነኛል፣ በጣም ይገርመኛል። ይሄ ሰው ያኔ ገና ነገሮች ሁሉ ገና የኦሮሞ ክልል ባለስልጣን ሆኖ እያለ ለገጣፎ ሰዎች በሚባረሩበት ጊዜ ቤታቸው ሲፈርስ በነበረ ጊዜ ያንን ሲመራ የነበረ ያንን ኢንከሬጅ ሲያደርግ የነበረ አሁን እሱ ጥሩ ሰው ሆኖ እነ አብይን እነ ሽመልስ አብዲሳን እነ አዳነች አበቤን ሲተች እንደመስማት የሚዘገነን ነገር ግብዝ ነው። ይሄ ግብዝ ነው እና አንታረገው እንጂ እንዲህ ስል እነ አብይን መደገፍ አይደለም። ነገር ግን ከነ አብይ ያልተሻለ ከነ አብይ ጋር ሆኖ ስንት ጽፋት ሲፈጽም የነበረ ሰው ዛሬ በስልጣን ከነ አብይ ጋር ስለተጣላ ብቻ ወጥቶ የሚዘባርቀውንና የሚተፋውን ነገር እውነት አድርጎ እያቀረቡ ትናንት ስንት ነገር ሲሰራ የነበረ ሰው እንደገና ለማጀገን መሞከር በጣም ነውር ነው። አንዳንዴ እውነቴን ነው የምላችሁ፣ አንዳንዴ በጣም ያሳዝነኛል። ማን መስማት እንዳለብን ማን ማክበር እንዳለብን ራሱ አንዳንዴ ያለ። ስለዚህ እንትና ኤርሚያስ እዚህ ጋር ዶክተር ሚደቅሳ ነው የሚጠቅሰው። ዶክተር ሚደቅሳ ምንድነው የሚለው? በምክክር ኮሚሽኑ የኢትዮጵያ ስም ሊቀየር ይችላል፣ በምክክር ኮሚሽኑ ባንዲራ ሊቀየር ይችላል የሚል ነገር እየተወራ ነው እና ይሄ የፈጠራ ወሬ ነው ብሎ ነው እንግዲህ ኤርሚያስ እየተናገረ እና እነዚህ ሰዎች የምክክር ኮሚሽኑን ስኬት የማይፈልጉ የምክክር ኮሚሽኑ እያደረገ ያለው ጥሩ ነገርን ያበሳጫቸው ሰዎች ናቸው ብሎ እነሱን ነው የሚጠቅሰው። ለእነሱ ነው የሚመላሽ ነው። ይሄ ካሜራ የሰረቀ ምናምን ብሎ ደግሞ የተናገረው ከኛ ጋር አብሮ የሚሰራ የነበረ ካሜራ የሰረቀ ብሎ ደግሞ የሚናገረው ሰው ሀብታሙ አያሌው ነው። ስሙን ጠርሶ ለምን እንደማይናገር አላ ትላንትና አብሮ ስንት ነገር ያደረጉ ሰዎች፣ ትላንትና አብሮ ብዙ ነገር የሰሩ ሰዎች እንደው ቢያንስ እንኳን ኤርሚያስ ለገሰ እንደው ቢያንስ እንደው ዲግኒቲ ቢኖረው ትልቅ ሰው ቢሆን ቢያንስ ሀብታሙ አያሌው አብሮት ለስንት ኢሳት ውስጥም ከዛው ላይ ኢትዮ 66 ለብዙ አመታት አብሮ ሰርተዋል አይደል እንዴ? ቢያንስ አብሮ ሲሰራ የነበረ ጊዜ የሰራው ጥሩ ነገር እንኳን አብሮ ከዚህ በፊት የነበረው ጓደኝነት እንኳን ለምን ቦታ አይሰጠው? እኔ ሀብታሙ አያሌው ጋር ችግር አለብኝ፣ ከሀብታሙ አያሌው ጋር አልስማማም። ግን ሀብታሙ አያሌው ለትግሉ ደግሞ ያበረከተው ነገር አለ። በተለይ ከእስክንድር ጋር ሆኖ ከእስክንድር ጋር ሆኖ ሲያደርግ የነበረው ብዙ ከሀብታሙ አያሌው ጋር መወቃቀስበት አንድ ሁለት መባባልበት ብዙ ነገሮች አሉኝ። ነገር ግን ያ ማለት ሀብታሙ አያሌው ለትግሉ ብዙ ነገር አልሰራም፣ ብዙ ነገር አላደረገም ማለት አይደለም። ሀብታሙ አያሌው ኢትዮጵያ እያለ የአንድነት ፓርቲ አመራር ሆኖ ሲያደርግ የነበረውን ነገር ሁሉ አውቃለሁ። ስለዚህ ኢትዮጵያ ውስጥ ሆኖ እሳቱ ውስጥ ሆኖ ሲያደርግ የነበረውን ነገር ስለማት ሀብታሙ አያሌው ሪስፔክት አለኝ። ያ ማለት በሀብታሙ አያሌው በሚያደርገው ነገር አላዝንም አልናደድም ማለት አይደለም። ሀብታሙ አያሌውን አልተቸውም አልቃወመውም ማለት አይደለም። ሀብታሙ አያሌው ፐብሊክ ፊገር ነው። እንደ ፐብሊክ ፊገር በሚናገረው በሚያደርገው ነገር ኦፍ ኮርስ መልስ ሰጠዋል። ድብና አድርጌ ነው መልስ የምሰጠው። ነገር ግን በሰብአዊነት ግን እንደ ሰው ግን ከዚህ በፊት ያደረገውን ነገር ረስቼ ግን ሀብታሙ አያሌው በቃ ልክ ጠላቴ የሆነ ይመስል ግን እኔ ያለው ሀብታሙ አያሌው የኔ ጠላት አይደለም። ሀብታሙ አያሌው አሁን የፖለቲካ ልዩነት የአስተላለፍ ልዩነት ከሱ ጋር አለች። ስለዚህ በዛ የአስተላለፍ ልዩነት ስላለኝ ይቃወመዋል በአንዳንድ ነገር። በብዙ ነገሮች ደግሞ አብሬው ልሰራም እችላለሁ ወደፊት። ግን አሁን ከኔ ተለየ ብዬ ግን እኔ ሀብታሙ አያሌውን ትላንት ያደረገውን ነገር ረስቼ ሀብታሙ አያሌውን እኔ ድንጋይ አወረውራለሁ። ኤርሚያስንም እንደዚሁ። ኤርሚያስ ትልቅ ሰው ነው፣ ብዙ ነገር ያደረገ ሰው ነው፣ ለትግሉ ብዙ ነገር ያበረከተው ነው። በጸረ ወያኔው ትግል ብዙ ነገር የሰራ ሰው ነው። ከዚህ በፊት ተናግረው ለአዲስ አበባ ህዝብ ብዙ ነገር ያደረገ ሰው ነው ኤርሚያስ ለገሰ። አሁን ግን መስመር ስቷል። አሁን መስመር ስለሳተ ትላንትና ያደረገውን ነገር ረስቼ እኔ ዛሬ ኤርሚያስን እንደ ጠላት አድርጌ ቢተር ሆኜ ልናገረው አልችልም። ስለዚህ ኤርሚያስም እንደው ሌላው ቢቀር እውነቴን ነው የምላችሁ ትልቅ ሰው ነው። ሌላው ቢቀር እልህ ባይጋባና ትላንትና አብሯቸው ከሰራቸው ሰዎች ጋራ እንደው ሪስፔክት ቢኖረው ጥሩ ነው። ይቃወማቸው። ሀብታሙ አያሌው ይሄን ተናገረ፣ ሀብታሙ አያሌው ይሄን የተናገረው ትክክል አይደለም ብሎ ይተቸው፣ ችግር የለብኝም።
ግን በዚህ ልክ ስሙን መጥራት እንኳን ተጸይፎ አሉ እዛ ከኔ ጋር አብሮ የሚሰሩ የነበሩ እዛ ካሜራ ሰረቁ ተብሎ ምናምን ይሄ ትክክል ይሄ ነዋራነት እና ይሄንን ኤርሚያስ ቢያስተካክል ጥሩ ነው። እና ወደ ገደለው ወደ ዋናው ነጥብ እንምጣና እና ኤርሚያስ እዚህ ጋር የሚለው እንግዲህ ምንድነው በምክክር ኮሚሽኑ ላይ ኤርሚያስ ተስፋ አለ። ምክክር ኮሚሽኑ ትልቅ ነገር ሊያመጣ ይችላል የሚል ግምት አለው። ሌላው ደግሞ ኤርሚያስ የተናገረው ነገር የብልጽግና ፓርቲ በምክክር ኮሚሽኑ ላይ ጫና እያሳደረ ነው። ጫና አሳድሮ የኢትዮጵያ ስም ኢትዮጵያ የሚባለው ስም እንዲቀየር እያደረገ ነው የሚል ወሬ እያወሩ ነው። ማን? የብልጽግና ፓርቲ በምክክር ኮሚሽኑ ላይ ጫና እያሳደረ ነው ብሎ ይናገራል። የምክክር ኮሚሽኑ እኮ ኤርሚያስ የምክክር ኮሚሽኑ ማለት እኮ ብልጽግና እኮ ማለት ነው። እንዴት ነው ብልጽግና ላይ ጫና የሚያሳድረው? የምክክር ኮሚሽኑ ማለት የብልጽግና ፓርቲ ማለት ነው። የብልጽግና ቅርንጫፍ ማለት ነው። ይሄንን ማወቅ አለብን። እኔ በምክክር ኮሚሽኑ ላይ ተስፋ የለኝ። ምክክር ኮሚሽኑ የብልጽግና ፓርቲ ማለት አራት ነጥብ። እነ መስፍን አራያ ማለት አዳነች አበቤ ማለት ምርጫ ቦርድም የብልጽግና አካል ነው። የብልጽግና ፓርቲ ቅርንጫፍ ነው። የምክክር ኮሚሽኑ የብልጽግና ፓርቲ ቅርንጫፍ ነው። ሁሉ ነገር በብልጽግና ፓርቲ ስር ነው ያለው። ከብልጽግና ፓርቲ ውጪ የሚደረግ ምንም ነገር ኢትዮጵያ ውስጥ የለም። አሁን ውስጥ ሙሉ ለሙሉ ፍጹም የሆነ ቲራኒካል የሆነ ጋቨርንመንት ነው። የጌስታፖ መንግስት ነው ኢትዮጵያ ውስጥ። ስለዚህ ነው ኤርሚያስ እንደው ካልጠፋ ሰው ፖለቲካን የሚያክሰው ሆኖ የምክክር ኮሚሽኑ ራሱን የቻለ ኢንዲፔንደንት ሆኖ ገለልተኛ ሆኖ የሚሰራ ይመስል እንደዚህ በዚህ መልኩ የምክክር ኮሚሽኑ ማቅረቡ በጣም የሚያስከራ እና የምክክር ኮሚሽኑ ምንም ነገር የለውም። የብልጽግና አካል ይሄ ሊታወቅ ይገባል። ግን ምንድነው ወገኖቼ በምክክር ኮሚሽኑ ላይ ብዙ እምነት አለው ወይ? በምክክር ኮሚሽኑ ለውጥ ሊመጣ ይችላል ወይ ለሚለው ጥያቄ ግን አዎ እኔም ራሴ በምክክር ኮሚሽኑ በኩል ለውጥ የመምጣት እድሉ አለ ብዬ ነው የማምነው። ያለው ግን ምክክር ኮሚሽኑ አይደለም ይሄንን የሚያመጣው ራሳቸው እና አብይ አህመድ አሁን ያሉበት ሁኔታ ከፍተኛ አጣብቂኝ ውስጥ ሆነ ያሉት። አንደኛ የፋኖ አደረጃጀት እነ ኤርሚያስ ለገሰ እና አቤቶ ኪቻውን የመሳሰሉት የፋኖን ትግል የፋኖን እንቅስቃሴ ለማሳነስ ቢሞክሩም በፕሮፓጋንዳ ህዝቡ የፋኖ እንቅስቃሴ ትልቅ ደረጃ እንደደረሰ ለማሳየት ህዝቡ እንዳያቅ ለማድረግ ብዙ ከመሞከሩ የተነሳ ፋኖን የማሳነስ ፕሮፓጋንዳ ብዙ ከመሰራጨቱ የተነሳ ብዙ ሰዎች በፋኖ ላይ ያላቸው አመለካከት የተሳሳተ ከመሆኑ የተነሳ ብዙ ሰው በፋኖ ላይ ግምት የለውም። ነገር ግን ሜዳ ላይ ያለው ሁኔታ ግን እና አብይ አህመድ ያውቃሉ። እነ ብርሃኑ ጁላ ሜዳ ላይ ያለው ሁኔታ ያውቃሉ። የፋኖን ወታደራዊ አቋም እነ ብርሃኑ ጁላ እና አበባው ታደሰ ያውቃሉ። አብይ አህመድ የፋኖን ወታደራዊ አቋም ያውቃል። ፋኖ ፎርሚደብል ፎርስ እየሆነ እንደሆነ ትልቅ ኃይል እየሆነ እንደሆነ ያውቃል። ፋኖ ተከፋፍሎ የነበረ ፋኖ ለምሳሌ የሸዋ ፋኖች ሙሉ ለሙሉ አንድ እንደሆኑ ይታወቃል። አንድ በፊት በሸዋ ውስጥ አገዛዙ የሸዋ ፋኖች ተከፋፍለው እርስ በርስ ይጣሉም ስለነበረ አገዛዙ የፋኖ መከፋፈል ኃይል ሆኖት የፋኖ መከፋፈል ጉልበት ሆኖት ነው በተለያዩ የፋኖ የሰሜን ሸዋ ወረዳዎች ሁሉ ኢቭን ከዋና ከጥቁር አስፋልት ርቀው ባሉ ቦታዎች ሁሉ አገዛዙ እንደልብ መንቀሳቀስ ይችላል። መራቤቴ አብዛኛው የመራቤቴ አውራጃ ወረዳዎች ዋና ከተማዎች የመንዝና ግሽ አብዛኛው ወረዳ ዘላ ድንጋይ ምናምን እንደዚህ በሙሉ በአገዛዙ ስር ወድቀዋል። የወደቁት ግን ፋኖ አገዛዙ ጠንካራ ሆኖ ስለነበረ ሳይሆን ፋኖ እርስ በርሳቸው አንድ ካለመሆናቸውና ከመከፋፈላቸው የተነሳ ተበታትነው ስለነበረ ክፍተቱን አገዛዙ ስለተጠቀመ በዛም 101ኛ 102ኛ 103ኛ 104ኛ 105ኛ 106ኛ አየር ወለድ ክፍለ ጦር የት ነው ያለው? ሸዋ ነው ያለው። የባህር ኃይል እዝ የባህር ኃይል ክፍለ ጦር ሸዋ ነው ያለው እና ብዙ ኃይል ነው ያለው።
እና ከደብረ ብርሃን ወደ መሃል ሜዳ ከከሚሴ ሸዋሮቢት ከለሚ ዓለም ከተማ ከዓለም ከተማ ሚዳ መራኛ ከመንዲዳ በደነባ አድርጎ ጅሁር በቃ በሁሉም ያማራ በሙሉ እንደ ልብ ነበር የሚመላለሱ። አሁን ግን ያ ቀርቷል ወገኖች። ፋኖቹ አንድ ስለሆኑ አሁን አገዛዙ ያገዛዙ የአየር ወለድ ጦር እንደ ልብ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ አቁሟል። ስለዚህ በብዙ ቦታ አገዛዙ ምን እየሆነ ነው? አይዞሌትድ እየሆነ ነው። ያገዛዙ ሰራዊት ምን እየሆነ ነው? አይዞሌትድ እየሆነ ነው። የሸዋ ፋኖች አንድ ስለሆኑ በተቀናጀ መልኩ ስትራቴጂክና ምንድነው ሰርጂካል ኦፕሬሽኖች እያደረጉ በሁሉ ቦታ ያገዛዙ ሰራዊትን የተበተነውን ያገዛዙ ሰራዊት ምን እያደረጉት ነው? ራስ እያረጉ። ስለዚህ ትልቅ ስራ በጣም ጥሩ ስራ እየተሰራ ነው ወገኖች። ከሰሜን ዞን በማለፍ ወደ ኦሮሞ ክልል ምስራቅ ሸዋ ዞን ወደ ኦሮሞ ክልል ሰሜን ሸዋ ዞን ሁሉ በመዝለቅ ወገኖች እንደነ ሸኖ እንደነ ሐሙስ ገበያ እንደነ ወለንጪቲ እንደነ አዳማ ወረዳ ውስጥ ሁሉ ግንቢቹ ወረዳ ውስጥ ሁሉ ቅንብቢት ወረዳ ውስጥ አቢቹና የኛ ወረዳ ቦሰት ወረዳ የኦሮሞ ክልል ውስጥ ያሉ ወረዳዎች ነው የምነግራችሁ። እነዚህ ወረዳዎች ለምሳሌ አቢቹና የኛ ወረዳ 1 ቅንብቢት ወረዳ 2 አለርቱ ቤራ ወረዳ 3 ግንቢቹ ወረዳ 4 ቦሰት ወረዳ 5 አዳማ ወረዳ 6 ወረዳዎች ፋኖ እየተንቀሳቀሱ ኦሮሞ ክልል ውስጥ ያሉ ወረዳዎች ወደ አዲስ አበባ ብቻ። ስለዚህ ይሄንን የፋኖ ኃይል እና አብይ አህመድ ያውቃሉ። በጎንደር የተከሰተውን እና አብይ አህመድ ያውቃሉ። በጎንደር የሆነውን ነገር እና አብይ አህመድ ያውቃሉ። ኮሎኔሎች እኮ እየተማረኩ ነው ወገኖች። ያገዛዙ ኮሎኔሎች እየተማረኩ ያገዛዙ ኮሎኔሎች ሁሉ ሳይቀር እኮ እየተገደሉ ነው። ሻለቃ፣ 100 አለቃ፣ ሻምበል፣ 50 አለቃ፣ 10 አለቃንም አርሱት። ፋኖ እኮ ከባባድ መሳሪያዎች ሁሉ ታጥቆ እኮ መካናይዝድ ጦሮች ሁሉ እኮ መካናይዝድ ብርጌዶች እኮ ሁሉ አሉት። ፋኖ እኮ የአየር ወለድ ተወርዋሪ ኮማንዶች እኮ ማለት እኮ ነው ያለው። ይሄንን የመከላከያ ሰራዊት አመራር አባላት የአብይ አህመድ ወታደራዊ አዛዦች በደንብ ያውቁታል። ይሄን ያዙ። ስለዚህ ፋኖ ክሎዚን እያደረገ እንደሆነ እየታጠቀ እየሰለጠነ እየተደራጀ በስትራቴጂስቶች በነ ጀነራል ተፈራ ማሞ በነ ጀነራል ተዘራ በነ ጀነራል አበራ በነ ኮሎኔል አበራ በነ ኮሎኔል አባይ በነ ኮሎኔል ሞገዝ ዘገየ የመሳሰሉት በቃ ለስመጥር የወታደራዊ ስትራቴጂስቶች እየተመራ በማንኛውም ጊዜ አዲስ አበባ ገብቶ አዲስ አበባ ያለውን አገዛዝ ሊገረስስ እንደሚችል ግምገማቸው ላይ አስቀምጠዋል። ብልጽግናዎች አስቀምጠዋል። በሚዲያ የሚያወሩት ሌላ ነገር ነው ወገኖች። በስብሰባዎች ግን የሚያወሩት ይሄን አንድ በሉልኝ። ሁለተኛ የቴዲ አፍሮ ዘፈን ያስተላለፈው ትልቅ መልእክት አለ። የቴዲ አፍሮ ዘፈን ያስተላለፈው ትልቅ መልእክት አለ። ያ መልእክት ምንድነው መሰለህ? ሰው ሰልችቶታል። ሰው መሮታል። በሚሊዮኖች የሚቆጠሩ 100 ሚሊዮን የሚቆጠር ሰው የቴዲ አልበምን በአጭር ጊዜ ውስጥ መመልከቱ የሚያሳየው ምንድነው? አሁን 4 ኪሎ ያለው አገዛዝ ምን ያህል እንደተጠላ እንደተተፋ ዲስገስትድ እንደሆነ በህዝቡ ዘንድ በግልጽ የታየበት ሁኔታ ነው ያለው። ሶስተኛ ሀገሪቷ ኢኮኖሚዋ እየዳሸ የኑሮ ውድነቱ ኢኮኖሚው ከፍተኛ የሆነ ችግር ውስጥ ከቷቸዋል። እነዚህ ነገሮች ሁሉ ተደራርበው አሁን ባለው ሁኔታ መቀጠል እንደማይችሉ ስለገባቸው ሞጫ መንገድ እየፈለጉ ነው ሰዎች እና ሞጫ መንገዱ ምንድነው? የምክክር ኮሚሽኑ። ስለዚህ ምርጫውን ያደርጋሉ። ምርጫ የሚሉትን ነገር ያደርጋሉ። ምርጫ የሚሉትን ነገር ካደረጉ በኋላ ያው ሌጂቲሜሲ አለን ለማለት ነው። ምርጫው ያው የውሸት እንደሆነ የታወቀ ምርጫ ብሎ ነገር የለም። ግን እነሱ ደስ ይበላቸው ምርጫውን ያደርጋሉ። በምርጫው አሸነፈን ይላሉ። ደስ ይበላቸው። በምርጫው አሸነፈዋል። በምርጫው ካሸነፉ በኋላ ከዛ ምድረው ምክክር ኮሚሽን አደረገን ይላሉ። እኛ አይደለንም በቃ ኢትዮጵያውያን በሙሉ ተመካክረን ይሄንን መቀየር አለብን ብለው ለሚነሳባቸው ተቃውሞ ከዚህም ከዛም በሚነሳባቸው ተቃውሞ ይሄ እኮ እኛ እኮ አይደለንም ህዝቡ እኮ ነው ምክክር እኮ ኢትዮጵያውያን ተመከሩና ኢትዮጵያውያን ወሰኑ ብለው አላለ የነሱን ፍላጎት ህዝብ እንደወሰነ አድርጎ ለማቅረብ ሞክረው በዛ መንገድ የሚፈልጉትን ማሻሻያ የሚሉትን
ምናልባትም ጥገናዊ ለውጥም ይሁን መሰረታዊ ለውጥም ይሁን እነሱ የሚፈልጉትን ማሻሻያ በምክክር ኮሚሽኑ በኩል ለማድረግ ስለፈለጉ ነው ምክክር ኮሚሽኑን እንደዚህ ጠፍጥፈው ይሰሙት። ኤርሚያስ ይሄን ማወቅ ነበር እና ምክክር ኮሚሽኑ ገለልተኛ በሆነ መንገድ ስራውን ስለሰራ ሳይሆን ምክክር ኮሚሽኑ የብልጽግና ቅርንጫፍ ስለሆነ ብልጽግና አገዛዙ የምክክር ኮሚሽኑን እንደ ማርያም መንገድ ተጠቅሞ እንደ ወንድ በር የምክክር ኮሚሽኑን ተጠቅሞ መሰረታዊ የሆነ ለውጦችን ሊያመጣ ይችላል የሚል ግምት በአንዳንዶች አለ። በተለይም ደግሞ ለምክክር ኮሚሽኑ ከቀረቡ አጀንዳዎች መካከል አብዛኞቹ ተቋማዎች እና ኢዜማ እነዚህ በሙሉ ለምክክር ኮሚሽኑ ያቀረቡት ይሄ የኢትዮጵያ ውስጥ ያለው የዘር ፖለቲካ ካልቀረ የኢትዮጵያ የዘር ክልል የሚባለው ነገር ካልፈረሰ የዘር ነገር ካልቀረ ትግሬ፣ ኦሮሞ፣ አማራ የሚባል ነገር ካልቀረ ኢትዮጵያ ወደ በለጠ ደም መፋሰስ ትሄዳለች በሚል ይሄ አጀንዳ ለምክክር ኮሚሽኑ በስፋት በብዙ ወገኖች አቀርቧል። ከነዚህ ወገኖች ግን ትኩረቴን የሳበው ምንድነው? ከነዚህ ወገኖች ግን የአገር መከላከያ ሚኒስቴር የአገር መከላከያ ጀነራሎች የኢትዮጵያ መከላከያ ኃይል የሚባለው አላለ ጀነራሎች ተሰብስበው እነ ብርሃኑ ጁላ እነ ጌታቸው ጉዲና እና አበባው ምናምን ተሰብስበው እንደ መከላከያ ሰራዊት ለምክክር ኮሚሽኑ አንዱ ያቀረቡት ፕሮፖዛል ምንድነው? የብሔር የሚሉት ፖለቲካ ለኢትዮጵያ ለአገራችን ትልቅ ስጋት ነው። ትግሬ፣ ኦሮሞ፣ አማራ እየተባለ የሚለው ፖለቲካ የብሔር ፖለቲካ ለኢትዮጵያ ስጋት ነው። ኢትዮጵያን ወደ በለጠ ደም መፋሰስ የሚያመጣ ነው። ስለዚህ ኢትዮጵያ ከዘር ፖለቲካ ከብሔር ፖለቲካ መውጣት አለባት የሚል ፕሮፖዛል ነው የመከላከያ ጀነራሎች ለምክክር ኮሚሽኑ ያቀርቡት። እነዚህ የመከላከያ ጀነራሎች ደግሞ ያለምንም እና አብይ ጋራ ሳይነጋገሩ ይሄን ያቀርባሉ ብዬ አላስብም። ከብልጽግና መንግስት ፈቃድ ውጪ ከናብይ ፍላጎት ውጪ ከናብይ ሐሳብ ውጪ እነ ብርሃኑ ጁላ የብሔር ፖለቲካ ለሀገር ደህንነት ስጋት ነው ብለው ለምክክር ኮሚሽኑ ፕሮፖዛል ያቀርባሉ ብዬ ነው ያላስብ። ስለዚህ ይሄን በማይበት ጊዜ ልሳሳት ይችላል። ምናልባት የምክክር ኮሚሽኑ እና አብይ አህመድ በምክክር ኮሚሽኑ በኩል የዘር ክልልን ሊያፈርሱ ይችላሉ የሚል እምነት አለኝ። ይችላሉ የሚል ያፈርሳሉ አይደለም ሊያፈርሱ ይችላሉ የሚል ግምት እኔም አለኝ። ያን ካደረጉ ትልቅ ነገር ተደረገ ማለት ነው እና ነው ለኤርሚያስም ለአቤ ቶክቻውም በዚህ አጋጣሚ መልእክት ማስተላልፈው ምናልባት እነሱ ከብልጽግናዎች ጋር የውስጥ መረጃዎች ደርሷቸው ከሆነ በእርግጥም ብልጽግና በምክክር ኮሚሽኑ በኩል ኢትዮጵያን ዲኤትኒሳይዝ የማድረግ ሐሳብ ካለው ኢትዮጵያን ከዘር ፖለቲካ የማውጣት ሐሳብ ካለው የትግሬ መሬት የአማራ መሬት የኦሮሞ መሬት ከሚለው ቆሻሻ ስርዓተ መንግስት ኢትዮጵያን ለማውጣት ሐሳብ ካለው የኦሮሚያ ክልል የሚባለውን አፍርሶ ለአስተዳደር አመቺ በሚሆኑ መስተዳድሮች ለመተካት ሐሳብ ካለው የአማራ ክልልም እንደዚሁ ይሄንን የውስጥ መረጃ አግኝተው ከሆነ በምክክር ኮሚሽኑ ላይ እነሱም ተስፋ ያላቸው እና በምክክር ኮሚሽኑ ላይ ተስፋ የሌላቸው ሰዎች የምክክር ኮሚሽኑን ትራሽ ዳውት የሚያደርጉ በቃ የምክክር ኮሚሽኑን ያጣጣሉ ያሉ ሰዎች ላይ እንደዚህ ተነስተው ተቃውሞ የሚያሰሙት ምናልባትም በምክክር ኮሚሽኑ የዘር ክልል እንደሚፈርስ መረጃ ደርሷቸው ከሆነ እኔ እንደ አንድ አክቲቪስት የምናገረው አም ፎር ኢት በምክክር ኮሚሽኑ በምክክር ኮሚሽኑ በኩል ይሁን በማንም ይሁን ኢትዮጵያ ውስጥ የዘር ክልል ከፈረሰና ኢትዮጵያውያን በሁሉም የሀገሪቷ ክፍል ትግሬ፣ ኦሮሞ፣ አማራ ሳይባባሉ በሰላም መኖር የሚችሉበት መንገድ ከተፈጠረ ማንም ያምጣው በምንም መንገድ ይምጣ እኔ አም ፎር ኢት። እኔ ከአብይ አህመድ ጋር ከኦሮሞ ብልጽግና ጋር ያለኝ ጸብ የዘር ፖለቲካ አራማጆች ስለሆኑ ነው። ነፍጠኛ ነው፣ አማራ ይውጣ፣ አማራ ይገደል እያሉ በሚሊዮኖች የሚቆጠሩ አማራዎችን በመቶ ሺዎች የሚቆጠሩ አማራዎች ከአማራ ክልል እንዲፈናቀሉ ከኦሮሞ ክፍል እንዲፈናቀሉ ማድረጋቸው
እናንተ የኦሮሞ መሬት ነው ይሄ እናንተ ምን ታደርጋላችሁ የሚል ዘረኛ ፖለቲካቸው ኦሮሞ 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 የሚለው ልዩ ጥቅም ለኦሮሞ የሚል ኦሮሞ መሬቱ ፊንፊኔ የኦሮሞ ነው ልዩ ጥቅም ለኦሮሞ ምናምን የሚል ቆሻሻ ፖለቲካቸው በእነ አብይ አህመድን ከመቃወም እንጂ እኮ እነ አብይ አህመድን እኮ ኤርሚያስ ታውቃለህ እነ አብይ አህመድን እኮ እኛ ደግፈናቸዋል እኮ ሲመጡ እኮ ኦሮሞዎች ናቸው ብለን እኮ ኦሮሞ እንዴት ይገዛል ብለን እኮ አልተቃወምንም የተቃወምናቸው በዘራቸው አይደለም የተቃወሙ አብይ አህመድ ከጅማ ስለመጣ ለማ መገርሳ ከወለጋ ስለመጣ አይደለም የተቃወሙ ደማቸውን አይተን አይደለም እኛ የተቃወሙ ደም ቆጥረን አጥንት ቆጥረን አይደለም እኛ የተቃወሙ ከየትም ይምጡ ከየትም ኢትዮጵያን ካሉ ኢትዮጵያን ፍትሃዊ በሆነ መንገድ ካስተዳደሩ ብለን የደገፍናቸው ይሄን ኤርሚያስ ያውቃል አቤ ቶክቻ ያውቃል አሁን የአብይ አህመድ ደጋፊዎች ሁሉ ታውቃላችሁ አሁን አብይ አህመድ ላይ እኛ ተቃውሞ ያነሳ ነው ኦሮሞ ስለሆነ አይደለም ስለዚህ ከስህተቶቻቸው ተምረው እነዚህ ሰዎች የዘር ፖለቲካን ከቀየሩ ከ5 ዓመት ከ6 ዓመት በፊት ያደርጉታል ብለን ምን ላይ ነበረው የዘር ፖለቲካ ከቀየሩ ኢትዮጵያን ዲሞክራሲያዊ ካደረጉ አንፎርት ስለዚህ ምክክር እንግዲህ በትምህርት ጥቅስ ያደረኩት በዚህ ምክንያት ነው በምክክሩ በኩል በትምህርት ጥቅስ ያደረኩት ምክክር ብሎ ነገር የለም ወገኖች ምክክር አይደለም ምክክር የሚባል የብልጽግናዎች ድራማና ጨዋታ ነው ስለዚህ የብልጽግናዎች ምክክር ኮሚሽን ብለው ድራማ ሰርተው እነሱ ራሳቸው የተስማሙበትን ነገር ነው በምክክር ኮሚሽኑ በኩል ተግባራዊ የሚያደርጉት እና እነሱም ተስማምተው ያለው ሁኔታ አስገድዷቸው ወደ መልካም ነገር ደግሞ ከመጡ ወሰኛው እና ይሄ በትምህርት ጥቅስ በምክክሩ በኩል የዘር ፖለቲካ የመቀየር እድሉ በተወሰነ መልኩ አለ ብዬ ነው ያምናለሁ ስለዚህ እኔ ያንን በጉጉት ተጠብቃለሁ እና ይሄ ደግሞ ምርጫው ከተደረገ በኋላ ከወር በኋላ ይደረጋል ነው የተባለው እና እስቲ እናያለን እስከዛ ድረስ ግን ብዙ ነገር ደግሞ ሊፈጠር ይችላል እስከዛ ድረስ ቀላል አይደለም እውነቴን ነው የምላችሁ የፋኖ እንቅስቃሴ በማንኛውም ጊዜ ብዙ ነገር ሊፈጠር ይችላል በማንኛውም ጊዜ ነገ ምን ሊፈጠር እንደሚችል ወገኖች ያላቀም የፋኖ ወታደራዊ አዛዦች እየተመካከሩ እየተሰለጠኑ እየተደራጁ እንደሆነ አውቃለሁ ከሳምንት በኋላ ምን እንደሚፈጠር አላውቅም ምርጫው ከመደረጉ በፊት ምን ሊፈጠር እንደሚችል አላውቅም ምርጫው ተፈጥሮ ደግሞ የምክክር ምናምኑ የሚባለው ነገር ሳይጀመር በፊት ምን ሊፈጠር እንደሚችል አላውቅም እውነት ለመናገር በማንኛውም ጊዜ ነው ጨዋታ ተነስቼ ኢንፎርሜሽን በመሰበስብበት ጊዜ ሁሌ ኤክስፔክቴሽኔ አንድ ትልቅ ነገር ሊፈጠር ይችላል የሚል ኤክስፔክቴሽን ለምን የፋኖ ኃይል በጣም የተደራጀ በጣም የታጠቀ በጣም ግዙፍ የሆነ ኃይል እንደሆነ ስለምን በማንኛውም ጊዜ አስደናቂ ነገር ሊፈጠር እንደሚችል ስለምን እና አገዛዙ ደግሞ ያገዛዙ ጦር ደግሞ ያንን የመመከት አቅም እንደሌለው ስለማቅ የለውም ማለት ነው ፋኖ በተቀናጀ መልኩ አንድ በሆነ መልኩ ኦፕሬሽኖችን ከጀመረ አገዛዙ ያንን የመቋቋም አቅም የለውም ወገኖች እና ይሄ ነው እንግዲህ በምክክሩ በኩል የዘር ፖለቲካ የመቀየር እድሉ ሊኖር ይችላል ግን እነ ኤርሚያስ ለገሰም በጣም እየጓጉ ነው በምክክር ኮሚሽኑ ትልቅ ነገር ሊመጣ ይችላል ብለው እየጠበቁ ነው አቃለው ኤርሚያስ ለገሰ የዘር ፖለቲካ ከኢትዮጵያ እንዲቀር እንደሚፈልግ አቃለው አቤ ቶክቻውም እንደዚሁ የኢትዮጵያ ክልል የዘር ክልል እንዲፈርስ ኤርሚያስ ለገሰም አቤ ቶክቻውም ፍላጎት እንዳላቸው አውቃለሁ አቤ ቶክቻው እንደውም ለንደን ውስጥ የምክክር ኮሚሽኑ በሚመጣበት ጊዜ አንዱ ለምክክር ኮሚሽኑ ያቀረበው ነገር ይሄ የዘር ክልል መፍረስ አለበት ኢትዮጵያ ውስጥ የዘር ፖለቲካ የብሔር ፖለቲካ የሚባለው መቅረት አለበት ኦሮሞ አማራ ትግሬ የሚባል ነገር መቅረት ያለበት የሚል ፕሮፖዛል እና ምክረ ሐሳብ ለምርጫ ቦርዱ እንደ አንድ ዜጋ ማቅረቡን ሰምቻለሁ ስለዚህ እሱ ባለኝ መሰረት ማለት ነው ኤርሚያስ ለገሰም ደግሞ እርግጠኛ ነኝ ምንም እንኳን አሁን ከብልጽግናዎች ጋር ተጋጣጋቢ ነው አሁንም ለአዲስ አበባ ህዝብ
የሚቆረቆር ትግሬ፣ ኦሮሞ፣ አማራ የሚል የዘር ፖለቲካን የማይፈልግ ኢትዮጵያ ውስጥ የዘር መከፋፈል ቀርቶ የዘር ክልል ቀርቶ ኢትዮጵያ ዲኤትኒሳይዝ እንድትሆን እንደሚፈልግ አውቃለሁ። ግን እነዚህ ሁለት ወንድሞቼ በምክክር ኮሚሽኑ ላይ ተስፋ አላቸው። እንግዲህ ያገኙ የውስጥ መረጃ ሊኖራቸው ይችላል። እኔ ግን I am cautiously optimistic። የነሱ ምኞትና የነሱ ጉጉት በምክክር ኮሚሽኑ በኩል ሊመጣ ይችላል ብሎ የሚያስቡት ነገር ከሆነ እውነቴን ነው የምላችሁ ከማንም ሰው በላይ በጣም እንደተደሰተው ነኝ። ግን እኔ ያ ይሆናል ብዬ አላስብም። ያ የመሆን እድሉ እንደው ፐርሰንቴጅ ስትብትሉኝ 10% ነው። 10% እነ ኤርሚያስ ያሉት እነ አቤቶ ኩቻው ያሉት መከላከያም ደግሞ እንደ ሬኮሜንዴሽን ያቀረበው ነገር ሊሆን ይችላል 10%። 90% ግን የሚለወጥ ነገር የለም። ምክክር ኮሚሽኑን ያው ህዝብን ለማታለል አንዳንድ ኮዝሜቲክ የሆኑ ቼንጆችን አድርገው ህዝብን ለማታለል ሊጠቀሙበት ይችላሉ። ወይንም ደግሞ የኦሮሞ ክልል እንዳለ አድርገው የአማራ ክልልን ሊሸነሽኑ ይችላሉ። ክልል መፍረስ አለበት ብለው ልክ የኦሮሚያ ልዩ ኃይልን ሳይነኩ የአማራ ልዩ ኃይልን እንዳፈረሱ የኦሮሞ ክልልን ሳይነኩ ታላቁ ኦሮሚያን ሳይነኩ ጎንደርና ወሎ ምናምን ሄደው ወሎ ጎንደር ምናምን ብለው የአማራ ክልልን ሊከፋፍሉ ይችላሉ እና እንደዛ ነው ያደርጉ የሚችሉት። ስለዚህ እኔ አሁንም ተስፋዬ ፋኖ ላይ እኔ አሁንም ኢትዮጵያን ከዘር ፖለቲካ ሊያወጣ የሚችለው ፋኖ ነው የሚል ነው። እንዳልኩት በምክክር ኮሚሽኑ ከተሳካ አሰየው። ግን I am not naive ሞኝ አይደለሁም እና ማንም ሰው ደግሞ ናይቭ መሆን አለበት ብዬ አላምንም። በምክክር ኮሚሽኑ በኩል ከተሳካ አሰየው። ግን አሁንም ትኩረታችን መሆን ያለበት ፋኖ ላይ ነው። በአስተማማኝ ሁኔታ ይሄንን ክፉና ዘረኛ ስርዓት ለአንዴና ለመጨረሻ ጊዜ ሊያስወግድ የሚችለው ፋኖ ነው ብዬ አምናለሁ። ለአድማጮቼ ተመልካቾቼ በምክክር ዙሪያ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።